is the first smart police station in Africa. You see, according to recent surveys, 35% of Ethiopians say they've had to bribe the police to get assistance. And about a third of all citizens believe that most or all police are corrupt. And on top of having 120 million people spread across a vast country, there simply aren't enough officers to staff every community. So many crimes simply go unreported. But this smart police station located in the country's capital is attempting to change that. This station does not have a single police officer and is open 24 hours a day, 7 days a week. People can walk in and use a tablet to report crimes, upload evidence, scan documents, and even connect via live video to a police officer at a central command center. Everything is recorded, no bribes, no physical officers needed, and your entire case gets sent to your phone. It is the first of its kind in all of Africa and only the fourth in the entire world. But the question is, do you think this is a good idea or will it make little difference? አዲዬ በቃ ላንቺ ብዬ ነው የመጣሁት። ሽንት አለብኝ። አሪን ላራ ነው። ሰሚ አዲዬ ላዴ ብዬ ነው የመጣሁት። ሽንት ያለብኝ ላራ ነው። ይመች ብዬ ሽንት መጣብኝና ልሸና ነው። አርም አለብኝ። ሰላም የቤተ አሮን የዩቲዩብ ተከታታዮቻችን በሙሉ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው በተለመደው ፕሮግራማችን መሰረት መጠናል ማለት ነው። በአዳዲስ ቪዲዮዎች ነው ዛሬ እንግዲህ ላስተናግዳችሁ የወሰንኩት። እንዳጋጣሚ ሆኖ ዛሬ ኢንተርኔቴ በደንብ አይሰራምና ያው ቪዲዮዎቹ ትንሽ ላግ እያደረጉ እየተቆራረጡ ነው የሚቀርቡት። ቢሆንም ግን ያው እንቀጥላለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ እንድትተባበሩኝ በእውነት ሁላችሁንም አሳስባለሁ። እንቀጥል። ያው እንደሰማችሁት ነው በቪዲዮ ላይ ያያችሁት የተናገሩት ነገር በጣም የሚገርም ነገር ነው። እውነት ለመናገር ሽንት ቤት ልሄድ ነው፣ ሽንቴን ልሸና ነው ምናምን እንግዲህ ምን ይደረግና ዛሬ በዚህ ሳምንት ከባድ ነው። በወንድማችን ቶሚ ላይ ተነስታችሁበታል ማለት ነው። ያ ቶሚ ደግሞ ቻው እያለ ነበር መሰለኝ። አዶናይን እንግዲህ ይህን ይመስላል። እንቀጥላለን እስቲ እንይ። አይ እንግዲህ ከዚህ በኋላ እውነት ለመናገር ድርሽ ነው የማይለው እንዲህ አይነት ኮንሰርት አስባችሁታል ማለት ነው። በጣም ነው የሳኩት ስለ እውነት ለመናገር ማለት ነው። ምክንያቱም ከባድ ነው። ኦኬ ከዚህ በኋላ አይሞክራትም መቼም ቢሆን ከዚህ በኋላ አስባችሁታል? What the hell is that? What? Kyrie! Somebody upset? Yeah, I think somebody's upstairs saying help. We get up, is it on the roof? We need to go. Hey, Someone's up there saying help. We need to help them. Come on. Come through. Someone's screaming help. Round 2. Come. Maybe you connected with the Bluetooth. Oh my. They connected something. They connected something. Is it speaker? Sounds like a speaker. Where is it? Is it here? Let me get it. Oh my days. I seen someone running as well. I'm gonna get him. I see someone running. Is it yours? No. Is it yours? Yeah. Brother. Why you do this? No, brother, that's not good.
Come here. Appreciate you, man. Yeah, come. Security guard in it. Yeah, I know. I saw you. ለምን በጣም ነው የሚያስቀው ስለ እውነት ለመናገር ማለት ነው። ይህንን ሰውዬ በጣም አየዋለሁ ብዙ ጊዜ ዩቲዩብ ላይ እና ምንድን ነው ያደረገው? የሞተ ሰው ምናምን ነገር አድርጎ የሞተ ሰው ነገር አድርጎ ነው አሁን እያጫወታቸው ያለው ማለት ነው። እና ያ የሞተ ሰው ወይ ደግሞ የተያዘው ሄልፕ ሚ ፕሊዝ ምናምን አይደል? አሁን ይሄ ያስባችሁታል እኛ ገር ቢሆን ምናምን ኖ ፕራንክ ምናምን የሚባል ምናምን ቀልድ የለም። ከዛ ወስደው ነው የምትታሰሩት ማለት ነው። ነጭ ሀገር ስለሆነ ሴኪሪቲ ኦኬ ምናምን እያሉ ነጭ ሀገር እኮ ጥሩ ነው። መቼስ እንግዲህ ምን ይደረግ አስባችሁታል? እና ያው እንደዛ እያሉ ምናምን እንቀጥል እስኪ። ወደድካት? ለምንድን ነው የምትወዳት? አንዳንዱ ጸጉር የሚወድ ሰው አለ፣ አንዳንዱ ሳቅ፣ አንዳንዱ ደግሞ ምግብ ሲበላ ይሄ መጮህ ራሱ ምኗን ወደድክ ሲባል ስትል እሱ ወደዋለሁ የሚል ሰው አለ። እና አንዳንዱ አካሄዷ ይላል እንዲህ ጥልም ብላ ስትሄድ ደስ ይለኛል ይላል። እነዚህ መውደዶች አይደሉም ፍላጎቶች ይባላሉ። ለምንድን ነው የምትወዳት የሚለውን ጥያቄ ጠይቃለሁ። እሱን ብቻ ላውራ። ለምን ወደድካት ሲባል አንዳንዴ ደም ስለሰጠችኝ እናቴ የሞተች ጊዜ ለቅሶ የሆነች ነገር ራት ይዛ መጣ ራት አልነበረ። እነዚህ ሁሉ የጋብቻ መሰረት ሊሆኑ አይችልም። ጋብቻ በምክንያት የሚመሰረት ሳይሆን በመዋደድ የሚመሰረት ነው። እውነት ነው። እንግዲህ እንዴት ነው የወደድካት ሲባል ምንድነው አካሄዷ ጠመም ብላ የምትሄደው ነገር በጣም ተመችቶኝ የወደድኳት ያለው ነገር በጣም ትንሽ አስቆኛል ማለት ነው። ያው የሰው ልጅ መገናኛው ታውቃላችሁ አይደለ? ምንጊዜም ከመዋደድ ከመፋቀር በፊት ፊዚካል አትራክሽን የሚባል ነገር አለ። አንድ ሰው ለመገናኛው መሰረት የሚሆነው ድልድዩ ያ ሳይኖር ፍቅር የሚባለው አሁን እንደሚባለው ነገር አይኖርም። ይሄ it doesn't exist even I don't know ሰው ይህን እንዴት እንዳላየው ማለት ነው። ምክንያቱም እንደነገርኳችሁ ያ አይነቱን ነገር የሚያመጣው ፍቅር የሚባለው ነገር ግን በትልቁ እኔ ብዙ ሰዎች እንዴት እንደማይገልጹት አላውቅም እንጂ ፍቅር ማለት መተሳሰብ ብቻ ነው ዘመዶች። መተሳሰብ ካለ ፍቅር አለ። በቃ መተሳሰብ የሌለው ፍቅር ዝም ብሎ አይ ላቭ ዩ ፍላወር ምናምን ምናምን ሾው አፕ ዴን አፍተር ዘ ኤንድ ኦፍ ዘ ዴይ አንድ ቀን ይሄ ሁሉ ምናምን ነገር ያልቃል ማለት ነው። ከዛስ ይሄ ሾው አፑ ምናምን ሲኖራችሁ ከሌለ የለም ነው። እና በአጠቃላይ ወይም ባጭሩ እዚህ ጋር ለመገለጽ የተፈለገው ነገር ምንድን ነው? ያው መቅደም ያለበት እንዳለበት ሆኖ ማለት ነው። ያን አይነት ይመስላል ማለት ነው። እስቲ እንቀጥል ደግሞ በተለይ ለዚህ ዩቲዩብ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ አድርጉን፣ ሼር አድርጉት እባካችሁ እንላለን። በመግቢያው ላይ ያያችሁ ደይላን አይደለ? በጣም ጥሩ ጥሩ ስራዎችን ሰርቷል። እናመሰግናለን በእውነት ለመናገር የኢትዮጵያን ፖሊስ ሲስተም ምናምን ገብቶ አሳይቶልናል ምናምን ማለት ነው። እንግዲህ ሀገራችን በአንድም በሌላ በእውነት በጣም እየታወቀች ነው እና አዶናይ ይሄ ወጣቱ ጄኔሬሽን ሶሻል ሚዲያውን በደንብ ለማቀጣጠል ስራ እየተሰራ ነው። በነገራችን ላይ አሁን በሰሞኑ እኔም ራሱ የትራቭል ጉዞ ስለማዘጋጅ አሮን ቭሎግ የሚል የዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ተከታተሉ። እና የሆኑ ሰዎች ጠየቁኝና ወይ ፍሮም ሲሉኝ እኔ ኢትዮጵያ ነው መስላችሁ አሉ። በቃ በእውነት ነው የምነግራችሁ። በቃ ኢትዮጵያ መምጣት ነው የምንፈልገው። በቃ አሁን ኦል ኦቨር ዘ ወርልድ ስለ እውነት ለመናገር ስለ ኢትዮጵያ እያወራን ያለው እና ችን ቅድስት ሀገራችን እንግዲህ መሀሏን ገነት ዳር ድንበሯን እሳት ያድርግልን እንደሚሉት አባቶቻችን ሰላሙን ይመልስልን። እንቀጥል። እውነቷን ነው እንግዲህ ያው እንደሰማችሁት ቢል ፍራክቸር የሚባል በፍሬንች በጣም ምርር ያደረገን ሁላችንም እንግዲህ እና ያስጮሃል ያስኮራል፣ አንዳንዴ ያቁነጠንጣል። ማያረገን ነገር የለም። ምክንያቱም ደክመን ምናምን ሰርተን የመጣ ነው ነገር በሙሉ ቢል በቃ እንደዚህ ተዘጋጅቶ ነው የሚጠብቃችሁ በቃ እና ያስብላል። እውነቷን ምን እናወርግ። ስደት እንግዲህ እንደምታውቁት ነው።
ለግማሹ ብዙ ነገር ነው፣ ለግማሹ ፈተና፣ ወረቀት ይፈልጋል፣ ኑሮ ይፈልጋል፣ ቤት ይፈልጋል፣ ትዳር የሌለው አለ፣ ልጅ ያልወለደ አለ። በእያንዳንዱ በቃ ቅድም እንደነገርኳችሁ የተለያየ ችግር ውስጥ ነው ያለነው እና እንደው አገር ቤት ውስጥ ሆናችሁ ደግሞ ለእኛም ጸልዩልን። እንደው አስባችሁታል ያለው ፈተና ብዙ ነው። እግዚአብሔር እስቲ ሆነን እንቀጥል። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ ትቼዋለሁ። በቃ ሴዶ ችግር የለውም፣ አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። አበሻ አምልጫለሁ። ሴዶን እንግዲህ አልተለቀቀም ማለት ነው። ሴዶ ደግሞ ወደ ቱርክ ምናምን ሄዷል መሰልና ና ተመለስ ና እየተባለ ነው። በቃ ጆኒ ደግሞ አይ በቃ እኔ እግርን አልሰብረውም፣ ከዚህ በፊት እግርን እሰብራለሁ ብሎት ነበረ። አሁን አልሰብረም እና ና ተብሏል። እንግዲህ እኔ ይመስላል በለው የዘንድሮ ስፖርት ጉዳይ አሳሳቢ ነው። ይህን መልእክት አድርሱልኝ። በመጀመሪያ ደረጃ እንደዚህ አይነት ጌሞች አገራችን ላይ እንዲከናወኑ በመደረጉ በጣም ደስተኛ ነኝ። በጣም ደስተኛ ማለት ነው። ምክንያቱም ይሄ ጌም ይሄ ስፖርት በዓለም አቀፍ ደረጃ ከእግር ኳስ፣ ከአትሌቲክስ፣ ከሌሎች ስፖርቶች ከባስኬትቦል ባላነሰ ሁኔታ ትልቅ ገቢ የሚገኝበት፣ መንግስት ትልቅ ታክስ የሚቆርጥበት፣ ስፖርቱ በጣም የሚያድግበት፣ በጣም ማለት ዓለም ላይ በጣም ከሚጠበቁ ምርጥ ጌሞች መካከል የኤምኤምኤ ጌሞች ናቸው። ለዛ በጣም በመጀመሩ እኛ ሀገር በጣም ደስ ካላቸው ሰዎች መካከል አንዷ ነኝ ማለት ነው። በጣም ደስ ብሎኛል። ከዛ ቀጥሎ ግን እዚህ ጌም ላይ ማለት ነው በጣም በቃ ካስደሰቱኝ ነገሮች መካከል አንዱ ይሄ ነው። ይሄ ልጅ ነው ማለት ይኸውልህ ሰላምን ማለት ነው የሰላም ሚኒስቴር የሚሰራበት ስራ ላይ ብቻ አይደለም የምታገኘው ማለት ነው። ትልቅ ፍቅርና ሰላም የምትማርበት ትልቁ ቦታ እንዲህ አይነት ጌሞች ላይ እንደነዚህ አይነት ልጆች የሚያሳዩትን ትህትና ነው እና you are amazing bro። አረ በጣም ነው የምትለየው እግዚአብሔርን እና የስፖርትን ዲሲፕሊን ማለት ነው ከስፖርቱ በላይ አሳይተናልና ለአንተ ምስጋናችን ላቅ ያለ ነው። ከዛ ቀጥሎ ይሄንን ጌም የነዚህ ልጆች እና የነዚህ ልጆች ጌም ያው ብዙዎቻችን ኤክስፔክት ካረግነው በላይ የሆነ ነገር ነው ያገኛችሁት። ምክንያቱም እኔ ከጓደኞቼ ጋር እየተነጋገርን ነበር ማለት ነው። ምንድነው ይሄ ጌም በባህሪው ሲክስ ፓክ ስላለክ ምናምን የሆነ ጡንቺስት ምናምን ስለሆንክ አይደለም። ኖ ኢትስ ኦል አባውት እዚህ ጋር ያለ ነገር ነው። በቃ ጌሙ እዚህ ጋር ነው የሚያልቀው እና እዚህ ስፖርት ላይ ከዚህ በኋላ ማደግ የምትፈልጉ ታዳጊ ልጆች ካላችሁ በጣም ልትሰለጥኑበት ይገባል። እዚህ ጋር ነው የምታድጉበት። ይሄ ጡንቻ የሚያድግበት ጌም አይደለም ማለት ነው እና አንዳንድ ሰዎች ብዙ ስትገምቱ ነበር። አሁን ለምሳሌ እንደ እግር ኳስ 90 ደቂቃ ሳያልቅ 90 ደቂቃ ካላለቀ የስፖርት ውጤት አይታወቅም ምናምን የምትልበት አይደለም። በሰከንድ ውስጥ በማይክሮ ሰከንድ ይሄ ጌም አልቆ ልታየው ትችላለህ። ሁላችሁም እንዳያችሁት ማለት ነው እና ጆኒ ለሚያድጉ ልጆች ከዚህ በኋላ እዚህ ጌም ላይ መታየት ለሚፈልጉ ልጆች በጣም ትልቅ ስልጠና ትሰጣለህ ብዬ ተስፋ አደርጋለሁ። ከአንተ ብዙ ኤክስፒሪየንስ ይወስዳሉ። የማሸነፍ የመሸነፍ ምናምን ኬዝ ምናምን አይደለም። በነገራችን ላይ ሁሌም ጌም ሲኖር የሚያሸንፍ የሚሸነፍ ሰው ሊኖር ይችላል። ዛሬ ኖክአውት የሆነው ሰው ነገ ሻምፒዮን ሊሆን ይችላል። አታውቁም። ኦኬ ለዛ ለኢትዮጵያም አዲስ ስለሆነ ብዙዎቻችን ግር የሚለን ነገር ሊፈጠር ይችላል። ግን እየለመድ ነው እንሄዳለን እና መንግስት በጣም ትልቅ ትኩረት ሊሰጠው ይገባል። ስፖንሰር አድራጊዎች በጣም በቃ እዚህ ጌም ላይ መግባት አለባቸው። እንግዲህ የመጀመሪያው ዙሮ ነው። በቃ በጣም ነው ሼክ ያደረገው ይሄ ጌም እና በጣም ደስ ብሎኛል። ግን ላሳስበው የምወደው ነገር ለሱ ምንድነው ለጌጅ እኔ እንደምታውቀው ኢትዮጵያ ውስጥ በጣም ትልቁ ኢቨንት ታላቁ ሩጫ በኢትዮጵያ ነው ማለት ነው። ታላቁ ሩጫ በኢትዮጵያ ላይ 70,000 60,000 አነሰ ከተባለ 50,000 ህዝብ ነው የሚሮጠው። ያንን ሩጫ ትልቅ ሩጫ ደግሞ መመራው እኔ ነኝ። ኦኬ እኔ ነኝ። እንደ ኃይሌ ገብረስላሴ ለኔ ክፍያ መክፈል የምትችል ከሆነ አቅሙ ካለክ ዲኤም ልታደርግልኝ ትችላለክ። ኔክስት ጌም ላይ ጌች አቅሙ ከቻለ ለኔ መክፈል ከቻለ ዲኤም አድርጎልኝ ከተስማማን ይሄን ጌም እኔ መመራው ይሆናል ማለት ነው። ይሄንን ጌም እኔ ስመራው ደግሞ
ታዩታላችሁ ጋይስ። አይ ላቭ ዩ እወዳችኋለሁ። እንደሰማችሁት ነው እንግዲህ እህታችን ዳና አርቲስት ዳና ማለት ነው ያለችን መልእክት በአጠቃላይ ያው ስለ ስፖርቱ ነው። ስለ ስፖርቱ በባለፈውም ተነጋግረንበታል። የዓለም አቀፍ ስፖርት ነው። እንደ ሌሎች ስፖርት በዓለም አቀፍ ደረጃ እውቅና የተሰጠው ስፖርት ነው እና ምንድን ያለችው it's not all about strength or ቴክኒክ or ሲክስ ፓክ ምናምን ብላለች እና ትንሽ እዚህ ጋር እንደ ማለት የምፈልገው ምንድን ነው እንደ ያለችው እንዳለው ነው ግን it's not just a brain I mean ቦክስም ይሁን ምንም ስፖርቱ ላይ የዊን የማድረግ ነው አሁን እና ብሬኑን የሚጠቀምበት በየትኛው ወይ ላሸንፍ የሚለው ነው እንጂ ስትሬንግስ ከሌለው ታክቲክ ከሌለው ማሸነፍ አይችልም። ምንም ብሬን ነው የነጠቀ ቢሆንም ማለት ነው እና ያው በዛ ላይ ምንድነው ጌሙን እንደምታውቁት ፋታ አይሰጥም። በአራቱም ስለሆነ ማለት በሁለት እጅና በሁለት እግር ስለሆነ ቦክስ ለምሳሌ በቃ በበጀት የተመጠነ ነው። በቃ በእጅ ነው ሁሉ ነገር የሚያልቀው። ይሄኛው ግን በሁሉም ነው በቃ ባገኛችሁ ስለሆነ በየትኛው በኩል ሰውየው ሊያጠቃው እንደሚችል ቴክኒኩና ታክቲኩን ቴክኒኩና ታክቲኩ ገብቶት እንደዚህ ሲል ወደዛ ወይ እንደዚህ ሲል እንደዚህ ብሎ የሆነ ነገር የማሸነፍን ነገር ሂደት በዛ ሊቃኝ ይገባዋል። በሱ እስማማለሁ ማለት ነው። እና ደግሞ እኔ ልምራው ብላለች። አዎ ሴቶች ሲመሩት ደግሞ የበለጠ አሪፍ ነው፣ እንደግፋለን። መሪው እስኪ አንቺ ደግሞ በተሻለ ምክንያቱም ወንዶች አይዲያው ማፍለቁ እንዳለው ነው። እስከ ሴቶች ጋር ሲሆን ደግሞ የበለጠ ይሟሟቃል ማለት ነው። እንግዲህ በእንደዚህ እያደረግን እንቀጥላለን ማለት ነው። እስኪ ለዚህ ዩቲዩብ ቻናል የሆናችሁ ሰዎች እባካችሁን ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉት ማለት ነው። እናመሰግናለን። እንቀጥል። ምን ይገርምሻል ስላት ልቡ ትለኛለች። እንዴት ስላት ቀልቡን እስኪያጣ ድረስ የወደደ ልብ ቀኑ ደርሶ የዛኑ ልክ መጥላት መቻሉ ይገርመኛል ትለኛለች። ታዲያ ልብ ወረተኛ ነው ስላት ደግሞ ወረተኛውስ ጊዜ ነው። ልብ ወረተኛ ቢሆን መርሳት በተቻለው ነበር አለች። ግን በእኔ ጊዜ ብዙ ሰው የልብ ያለውን ሰው ከነመፈጠሩ ሲረሳ ተመልክቻለሁ። የሚገርም አባባል በእውነት በጣም ደስ ይላል። ስለ እውነት ለመናገር የሚገርም በጣም እጅግ የሚደንቅ ነው ስለ እውነት። Поздравляем! Ваш аккаунт оказался среди ኦኬ 10 I'm gonna miss you. I'm gonna miss you, bro. I'm gonna miss you, but it won't be the last time, man. Definitely, bro. Thank you for seeing my country. Thank you for everything, Thank you bro. for coming here, for trusting me. I appreciate you. You're a very, very rare soul, bro. I just want to tell you that. An obsessed fella. I'm very obsessed with the success. Thank you for showing me around, Yeah, man. yeah. No one could have done it like you did it. Really, I thank you. appreciate you, and I Thank think you. we're going to be great friends. We Thank already you. are, bro. Yes, bro. We already are. It feels like we've known each other years. Love you, bro. It's only been away a week. Definitely. Love you, man. Next time we're gonna see Las Vegas or Ghana or Yeah. whatever it is. Let me know, Maddie. Much love, bud. Much love to you. Thank you so much. Yeah. Crazy week. Crazy Thank you. week. Thank you for trusting me. Bro, you're goated. Yeah, it's I appreciate you. insane. My man. I'm gonna miss him too. Lovely, nice to meet I'm you. gonna miss you. Honestly, and I'm sure we will see many, many more times. አዝኛለሁ። እነዚህ የሚገራርሙ ሰዎች ደክሞኛል፣ ግን በጣም 7 ቀን ምንም አልተኛውም። ኦልሞስት አልተኛንም እኮ ነበር። ምንም አልተኛውም። አሁን ቤት ገብቼ ለጥ ነው የምለው። በጣም ደክሞኛል። አሁን እንዳያችሁት ነው እንግዲህ ዲላን ወደ ሀገሩ እየተመለሰ ነው። ያው እየተመሰጋገኑ ነበረ። ዲላንም አመስግኗል። ያደረክልኝ ነገር በጣም ጥሩ ነው ብሏል። እንደዚሁም ደግሞ እንዳንተ ማንም እንደዚህ ሊያደርግልኝ አይችልም ብሏል። ስለሆነ ለመናገር ጥሩ ጥሩ ነገሮችን ሲያደርጉ አይተናል እና ሁሌ አፕሪሼት ማድረግ አለብን። ከዛ ባሻገር ኦብሰስድ ነኝ ብሏል። መውደቅን አልወደውም ከማሸነፍ ጋር ነው ብሏል። ያው
የአዶናይ አንድ ነገር ማወቅ ያለብህ ይሄ this is part of life ነው። የህይወት ገጽታዋ ነች። ይሄ መውደቅ መነሳት ማለት ነው እና ሁሌ እንዳሸነፍኩ እኖራለሁ የማይሞከር ነገር ነው። ሁሌ እንደወደቅኩ እቀራለሁ ደግሞ የማይታሰብ ነገር ነው። ስለዚህ ሁለቱንም ጀንግል እንደዚህ እያጫወትን መሄዳችን ያው የግዴታ ይሆናል ማለት ነው። እንግዲህ ሌላንም ያደረገልን ነገር ማለት ማስተዋወቁ ሀገራችን ቅድም እንደነገርኳችሁ ከዚህ በፊትም እንዳወራ ነው ብዙ ኢሜጅ በተለይ ስታር ሃንገር ሲባል ኦክስፎርድ ዲክሽነሪ እንኳ ሰዎች ሜንሽን ያደረጓት የረሃብ መገለጫ ኢትዮጵያ ብላ ተቀምጣለች። እስከዚህ ድረስ ያን ስም እንግዲህ ሰኞ የወጣውን ለማክሰኞ ደግሞ ብዙ ስራ ያስፈልጋል እና እግዚአብሔር ይመስገን ደግሞ ዌቡ ያውን ያለው ዌብሳይቱ ሶሻል ሚዲያው በቃ በአጭር ጊዜ ውስጥ የሆነ ፈረስ ፕሌን ሺፕ ሲስተም የሚባል ነገር የለም። እዛ የተተኮሰው within a second within same time it will be in the world so ያን አይነት ያላቸውን ሰዎች ወደዚህ እያመጡ እንግዲህ እቺን ምን የመሰለች ሀገራችንን እያስተዋወቁልን ነው። እናመሰግናለን። we appreciate you guys. well done job. not only the Adonai the team the crew all of you ሁሉም ቦታ ላይ የተገኝታችሁ ሀገራችንን ለማስተዋወቅ የተሄደበት መንገድ ርቀት በጣም ያስደንቃል፣ ያስጨበጭባል ማለት ነው። ናቲም ተሳክቶለታል ማለት ነው። ብዙ ሰዎችን እውነት ቪዲዮን ፈልጌው ነበር ስላጣሁት ነው። ናቲን በእውነት ማለት ነው አችልም ሲሉኝ እንደዚህ ምናምን እያል እንዲያውም ቪዲዮ ሰርቷል እና እሱም ብዙ ጥሮ ያው ደግሞ ይህን ወንድማችንን ቆርጦታል ማለት ነው። የእሱ ድሪምስ ከሆነ ድረስ አንድ ሰው በድሪሙ ሲንቀሳቀስ የእውነት በምትወዱትን እግዚአብሔር አሁንም ሁላችንም ያድርግ፣ የምንወደውን ስራ ይስጠን። ብዙ ጊዜ እየተቸገርን ያለው ከጸጋችን ውጭ ከምንወደው ነገር ውስጥ ሳንኖር እየቀረን እየተቸገር ነው እና እግዚአብሔር የምንወደውን ነገር ይስጠን፣ ስለ እውነት ለመናገር ማለት ነው። እና ያው በጣም ግሬት ነው። So we're gonna continue with other videos too. Please, for this channel, if you guys are new, subscribe, share and like and comment the video. ይህንን ቻናላችንን አበርቱልን ለማለት እንወዳለን። honestly I'm very happy እና ያው ጥራቱ ዛሬ ልክ አይደለም፣ ግን እንደዛም ሆኖ ያው የተለመደው እንዳይቀርብን እያስተናገድኳችሁ ነው ያለሁት። እንቀጥል። ገደሉን እኮ በእናትህ። በነገራችን ላይ ዲላን በጣም ጎበዝ ነው። አይታችኋል። የባህላዊ ውዝዋዜ ብትሉት ሰዎችን ሰርፕራይዝሊ በቃ ደስ በሚል አቀባበል የሚቀበላቸው ነገር እንደሚያውቃቸው የሚያደርገው ነገር ምናምን የተጠየቀውን ነገር እና ሆል በቃ ያደረጋቸው በጣም በጣም ጎበዝ ነው ስለ እውነት ለመናገር ማለት ነው። እና አሁን የአሁነኛው ግን የአሁነኛውን አልቻለም። እኔም ብያለሁ ተጠንቀቁ እባካችሁን፣ ዜና የሚያነብበት ከንፈሩ ነው ምናምን ብሎ ልጁ ራሱ ማይ ጎድነስ ሊዘል አይደል የነበረው። እና ይሄ ግን በእውነት ለመናገር የወንድ ባህል ነገር ምናምን ነው እንጂ በጣም እኔ አሁን በሞት እንደዚህ አይነት ነገር አላረግም ስለ እውነት ለመናገር። ምክንያቱም this is animals። እኔ አንድ አጋጣሚውን ተጠቅሜ የሆነ ነገር መናገር እፈልጋለሁ እና ይኸው እንደምታውቁት ነጩ ዓለም ከእንስሳ ጋር ኦብሰስ ናቸው። በቃ የሚገርም ነው በጣም ስፔሻሊ ከውሻ ጋር ማለት ነው። እና ውሻ በቃ መንገድ ላይ ካገኛችሁ ጩጩ ምናምን ነው እና እያየሁት ነው ከውሻው። ከዛ እያወሩ የውሻው ባለቤትና ያችኛዋ የህፃኑ ባለቤት እያወሩ ህፃኑ ውሻውን ሂዶ በእጁ ይዳስሰዋል ማለት
እኔ ምኑን ነው እንዳላቅም ዘለለና የህፃኑን ጉንጭ ይሄንም ማለት እንደዚህ ነው ያነሳው። በቃ ሙሉ ማለት ላጣረቀው። ከዛ በቃ ያው መከረኛ ሆስፒታል ነው ምናምን ነገር ተራወጡ ምናምንና አሁን በአእምሮ የመጣ ይሄ ውሻ እንደዚህ አድርጓኒ የመጀመሪያው ልጄ ሆስፒታል ምናምን እዛ ነው አጠፋዋለሁ ምናምን እና በቃ እንደገና ራሱ እየጸጉሩን እያሸች ምናምን እኛ ሀገር ቢሆን በዱላ በምን ከተገኘው ጋር ሁሉ ነበር የሚመታው ነበር ማለት እና እየጸጉሩን እያሻሸችው ምናምን ነገር በቃ ህፃኑ እንደዛ ተጎድቶ እንኳን ምንም አልመሰላቸው ስለ እውነት ለመናገርና ይሄ በጣም እንስሳትን በጣም የማፍቀር ነገር እንስሳቶች እኮ የተፈጠሩት ለኛ ነው። በዚህ አጋጣሚ ታውቃላችሁ እና አሁን የቀደሙትን አባቶቻችን ስዕል አድኖ ላይ በምናምን ስትመለከቱ አንበሳው ላይ ተቀምጠው ጅቦች የለ ምን የለ በሙሉ የነሱ እግራቸው ስር ነው ያሉት። ለምን በቃ የታዘዙልህ ተብለው ተሰጥቶታል እንጂ ዛሬ እንስሳ የሰው ልጅ ቦታ ይዞ እንዲንቀሳቀስ አልተባለም። እና አሁን ውሻው ራሱ ባንክ አካውንት አለው፣ ቫክሲኔሽን አለው፣ ፓስፖርት አለው፣ መኪና ወንበር አለው፣ የጥርስ መፋቂያ አለው፣ ምን የሌለው ነገር አለ። እና እንደዛ አይነት ነገር አለ ማለት ነው። የኛ ደግሞ ጅብ ላይ ነው እንግዲህ ጥሩ ነው እናያለን። በግን I don't care ኦኬ የሁሉን ሬስ መግለጽ ጉራጌ ያለው ኦሮሞ አለ ሁሉም ብሔር አላቸው። በግን አማራ ሴት ነኝ። አማራ ስላሱ ለከፋ እንደዛስቲ እንደ አማራ ሴት ተጎድቼ አላልኩም። እናቴ እንደ አማራ ሴት ኦኬ ይመሽ በቃ አሁን ያው ፐርሰናል ነው ያወራሁት። እዝና not about me. ስለ ሰዎች አሁን ሚዲያ አራመት I don't give a fuck. ስለ ሚዲያ I don't care. ስለ ሰዎች አይመለከተኝም። ስለ ሌሎች አይደለም ያወራሁት። እንደ ካልቸሬ ነው ያወራሁት። እንደ ካልቸርስ አሁን ንገሪኝ። I don't know. አንቺ ያደግሽው አሜሪካ እኔ አሁን ያልኩት ራሱ ስለ ካልቸር ራሱ እኮ ብዙ ቤቲ ናውሊ I don't even remember. What did It's I okay. say? It's okay. Wait, ማሚ ምንድን ያልኩት? ማሚ አስታከል በናች ማሚ እስቷ ኤሮልሽ ቤቲዬ እናቴ ቆለኛ ጎንደሬ ወይ እናቴ ማለት ነው። እናቴ ጀግና ሴት ናት፣ ቆለኛ ናት። ልጆቿን ለማሳደግ ራሷን ሴቭ አድርጋ እኛን ለፍቅርም ባታገኝ ሰው ስለ ራሴ ነው ያወራሁት። እኔ ስለ ኦሮሞ ሴት ምን አውቃለሁ? ስለ ኦሮሞ በጠበጠችው ማሚዬ አልተረዳችኝም። ማሚዬ ፕሊዝ ኤክስፕሌን ሀር ስለ ራሴ ነው ያወራሁት። አልገባትም። እኔ ያልኩት ያለው አልገባትም። ብዙ ብሔረሰቦች አሉ። አሩን ኬር ስለ ጉራጌ አላውቅም፣ ስለማን አላውቅም። ስለ ራሴ ነው የማውቀው። አማራ ተቀሻ እዚህ ጋር አይ ኖ አማራ ሰው እኔ ስለ ራሴ እጠቅሳለሁ። ዛሬ እጠቅሳለሁ ስለ ራሴ። እሺ ቆንጆ ማሚዬ አልገባትም። ፍቅር የለሽም? አሩን ጊቭ አ ፋክ ስለ ራሴ ብቻ ነው ዛሬ ማሚዬ ቀስ ብለሽ ማን አስረጃስ አሁን አሩን ጊር አይ ነው እሷ እዚህ ያደረችው ባውቅላለሁ። ስለ አሜሪካ ስለ ነጭ ባላውቅልህ ስለ ጉራጌ ገባ ነው ወደ ያገሬ ሰው ያው እንግዲህ እኔ አንዳንድ ልጅቷ ስታወራ ግን አፏን ያዝ ያደርጋታል እና ይመስለኛል አንድ የቋንቋ እንደዚህ እንደተባለው እዛ አሜሪካ ከሆነ ካደገች፣ ሁለተኛ ደግሞ ትንሽ ሞቅ ብሏትም ይሆን ይችላል እና ስሜታዊ ሆና ልትናገር ትችላለች እና ሙሉ ሀሳቡ አልገባኝ እውነት ለመናገር ማለት እሷ እያለች ያለችው ፎከስ ማድረገው ስለ እናቴ ነው፣ ስለ በቃ ስለማውቀው ነገር ነው። ብዙ ደክማ አሳድጋናለች እና የሚለው ነገር ላይ መሰለኝ ግን ኖ አንደርስታንዲንጎ አይነት ነገር ነው። ለማንኛውም ጥሩ ነው እንግዲህ ያው በዚህ በሶሻል ሚዲያ ለጥሩ ነገር እንድንጠቀምበት ያስፈልጋል። ያው በተለይ በዚህ በቲክቶክ መንደር እየቀነሰ ነው፣ ግን ወደፊት ቀንሶ ደግሞ በደንብ ሰላሙን የሚሰንፍንበትና ሰላማዊ አየር ምናምን ተነፍስበት ይሆናል ብለን ሆፕ አለን። እና እንግዲህ የዛሬው ቪዲዮዎች እነዚህን ይመስላሉ ማለት ነው። በዚህ አጋጣሚ ደግሞ በቅርብ ቀን እንግዲህ አንደኛው ቲክቶከር በዓለም ላይ ያለው እሱ ይመጣል ተብሎ እየተጠበቀ ነው። ሊመጣ ነው እና ሆፍሊ ቀደም እንዳልኳቸው ነው። አሁን ሶሻል ሚዲያ በሙሉ አዘ ኪንግ ሌሎች ቦታ ሄደው እኮ ይህ ሀገር እንደዚህ ነው እኛም ራሱ ስለምን እየሰራን ስለሆነ ምናምን ብላን የምንወጣው
የዛ ሀገር እንደዚህ ተሸክሞን አላየሁም እና የእኛ ሀገር ግን በዛ ደረጃ ነው እያደረገች ያለችው እና እንደዛ ነው። እንቀጥል እስቲ። ሼር አድርጉት፣ ላይክ አድርጉ፣ ሰብስክራይብ አድርጉት። አመሰግናለሁ።